ሰላም ሰላም እንዴት ናችሁ? እንደምን ቆያችሁ? እንደምን ከረማችሁ? ውድ የመላት ቱቶሪያልስ ቤተሰቦች እንዴት አላችሁ? ዛሬ የማኔጅመንት ኢንፎርሜሽን ሲስተም አምስተኛ ቻፕተር የሆነውን ኖሌጅ ማኔጅመንትን እንመለከታለን። ዛሬ በሚኖረን ቆይታ በዋናነት ስለ ኖሌጅ ማኔጅመንት ኖሌጅ ማለት ነው፣ እንዴት ማኔጅ ይደረጋል፣ በተለይ ከኖሌጅ ማኔጅመንት ጋር ተያያዥነት ያላቸው ሲስተሞችንም የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ለመጋበዝ እወዳለሁ። ዛሬ አንድ ማጋራችሁ ነገር አለ። እሱም ምንድነው? በዩቲዩብ 40,000 ሰብስክራይበር ደርሰናል። እዚህ ለመድረስ ደግሞ የእናንተ ኮንትሪቢዩሽን ትልቅ ነው እና እሱን በጣም ላመሰግናችሁ እወዳለሁኝ። እያገዛችሁኝ እንዳጠቃላይ እያበረታችሁኝ እዚህ ደርሻለሁኝ። ስለዚህ ከዚህ በኋላ የሚኖረን ቆይታ ደግሞ የበለጠ አሪፍ እንዲሆን የበለጠ እናንተን በደንብ መጥቀም የምችልባቸውን ተጨማሪ ሁኔታ ቪዲዮዎችን መስራት እንድችል ከዚህም በላይ የሚኖረኝ ኢምፓክት መጨመር እንዲችል፣ ስለዚህ በተቻለ መጠን ሰብስክራይብ ሳታደርጉ የምትመለከቱ ቤተሰቦች አላችሁ፣ ብዙ እንዳላችሁ ያው የዩቲዩብ አናሊቲክስ ያሳየኛል እና ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትመለከቱ፣ ሰብስክራይብ አድርጋችሁ የምትመለከቱ ወዳጆች ቤተሰቦች ደግሞ ይህ ቪዲዮ ብዙዎች ጋር መድረስ እንዲችል፣ ብዙዎች ሰብስክራይብ እያደረጉ እንዲመለከቱ፣ ላይክ ማድረግ እንዲችሉ፣ ሼር ማድረግ እንዲችሉ እንድትጋብዛቸው ስል በትህትና ጠይቃለሁኝ። እንግዲህ ዛሬ ወደምንመለከተው ፖይንት እንግባ። ዛሬ ስለ ኖሌጅ ማኔጅመንት እንመለከታለን። ይሄ በማኔጅመንት ኢንፎርሜሽን ሲስተም ውስጥ አምስተኛ ቻፕተር ላይ የምናገኘው ኮንሴፕት ነው። ስለዚህ ስለ ኖሌጅ ማኔጅመንት ስናነሳ ኖሌጅ ማኔጅመንት ምን ማለት ነው፣ ኖሌጅ ራሱ ማለት ምን ማለት ነው፣ ከዛ ተጨማሪ ከኖሌጅ ማኔጅመንት ጋር ተያይዘ ያሉ ቲዮሪዎች እንመለከታለን። ደን ኖሌጅ በተቋማችን ውስጥ ሼር ሊደረግ የሚገባው ነገር ነው። ስለዚህ ኖሌጅ እንዴት ነው ሼር የምናደርገው፣ የኖሌጅ ማኔጅመንት ሼሪንግ ኮንሴፕቶች እንመለከታለን። ቴክኖሎጂስ ቱ ሰፖርት ኖሌጅ ማኔጅመንት፣ ኖሌጅ ማኔጅመንትን ሰፖርት የሚያደርጉልን ቴክኖሎጂዎች ምን አይነት ናቸው የሚሉትንም በተመሳሳይ መልኩ የምንመለከት ይሆናል። አዲሽናሊ የኖሌጅ ማኔጅመንት አፕሊኬሽን ኢን አወር ኦርጋናይዜሽን፣ በተቋማችን ውስጥ የኖሌጅ ማኔጅመንት አፕሊኬሽን ምን ይመስላል፣ በምን አይነት መንገድ ነው አፕላይ የምናደርገው የሚለውን የምንመለከት ይሆናል። ስለዚህ እንዳጠቃላይ ኢንትሮዳክሽን አለው። እዚህ ኢንትሮዳክሽን ውስጥ አሁን ላይ ከረንት ያለንበት ዓለም ውስጥ የኖሌጅ ኢኮኖሚ ተብሎ ይጠራል። ስለዚህ በተቋማችን ውስጥ እውቀትን ወይም ኖሌጅ የምንጠራውን ነገር በደንብ ማኔጅ ማድረግ ያስፈልጋል። ብዙ አይነት የኖሌጅ አይነቶች እንዳሉ እነዚህ ኖሌጆች ደግሞ እንዳጠቃላይ ሲስተማቲክ በሆነ አይነት መንገድ ማኔጅ ማድረግ መቻል እንዳጠቃላይ ለተቋማችን የሎንግ ተርም ሰስተናቢሊቲ ኢኖቬቲቭ ለመሆን እንዲሁም ደግሞ ማርኬት ላይ ኮምፒቲቲቭ ለመሆን ከሚያስፈልጉ ኤሌመንቶች ውስጥ ይመደባል እንላለን። መነሻችን ይህን ካደረግን እንግዲህ ኖሌጅ ማለት ምን ማለት ነው ከምን እንነሳ። ኖሌጅ ማለት ነው ስንል ኖሌጅ ብለን የምንጠራው ኖሌጅ ኢት ሪፈርስ ቱ ስትራክቸርድ ሴትስ ኦፍ ፋክትስ፣ ኢንሳይትስ፣ ስኪልስ፣ ኢንፎርሜሽንስ፣ ኤክስፒሪየንስስ ጌንድ ስሩ ኤዱኬሽን፣ ፕራክቲስ ኤንድ ኤክስፒሪየንስ ኦር ቫሪየስ ኢንተራክሽን ተብሎ ይጠራል። ስለዚህ የሰው ልጅ በኢንተራክሽን ከሰዎች ጋር በሚኖረው ኢንተራክሽን፣ ተግባቦት፣ ኮሚኒኬሽን ሊሆን ይችላል፣ ኤዱኬሽን ሊሆን ይችላል፣ በፕራክቲስ ባለው ኢኔት በሆነው ኤክስፒሪየንሱ አማካኝነት ሊሆን ይችላል ምን እያደረጋቸው ወይም ደግሞ እንደተቃላይ ደቨሎፕ ባደረጋቸው ኤክስፒሪየንሱ አማካኝነት ያለው ስትራክቸርድ የሆነ ቅርጽ ያለውን ፋክት ቅርጽ ያለውን አይነት ኢንሳይት ወይም ደግሞ ክህሎትና ኤኒ ኢንፎርሜሽን ሊኮለት ኖሌጅ ብለን እንጠራዋለን። ስለዚህ ኖሌጅ ስንል ስትራክቸርድ የሆነ ነገር ነው፣ መዋቅር ያለው ቅርጽ ያለው ስትራክቸርድ የሆነ ፎርማትን የሚከተል ነገር ነው። ከዛ እንዳጠቃላይ ኖሌጅን ደግሞ የምናገኘው በምድረስ ኖሌጅን የምናገኘው በትምህርት ነው የምናገኘው። ትምህርት ያው ፎርማል ኤዱኬሽን ሊሆን ይችላል፣ ኢንፎርማል ሊሆን ይችላል። ሚንስ ፎርማል ብለን የምንጠራው በትምህርት ቤት ገብተን ፊደል ቁጥርን ሚንስ የምናገኘው እሱን ፎርማል ብለን እንጠራዋለን። ሌላስ ደግሞ ኢንፎርማል ዩናይት ኤዱኬሽኖች አሉ። እነዚህ ኢንፎርማል ኤዱኬሽን ብለን የምንጠራቸው ከቤተሰብ፣ ከሶሳይቲ፣ ከተለያዩ ተቋማቶች ውስጥ ኢንፎርማሊ ምን እናደርጋቸው የምናገኛቸው አይነት ትምህርቶች አሉ። ስለዚህ በዛ አማካኝነት የምናገኘው በልምድ በድግግሞሽ የምናገኘው ከሰዎች ጋር በሚኖር ኢንተራክሽን የምናገኘውን አይነት ነገር ነው ኖሌጅ ብለን የምንጠራው። ስለ ኖሌጅ ስናነሳ ኖሌጅ ቲዮሬቲካል ሊሆን ይችላል ኦር ፕራክቲካል ሊሆን ይችላል። ኢንተርምስ ኦፍ ኢትስ ኔቸር ቲዮሬቲካል ስንል ሲምፕሊ በትውት ደረጃ ያለ በኮንሴፕት ደረጃ ያለ ነገር ነው ቲዮሬቲካል ስንል። ወይስ ደግሞ ኖሌጅ ፕራክቲካል ሊሆን ይችላል which means በተግባር የሚታይ በተግባር ኤክስፕረስ የሚደረግ የሚገለጥ ሊሆን ይችላል። ስለዚህ ለዛ ካን ቢ ቲዮሬቲካል and also practical in terms of nature ብለን የምንጠራው። ሌላኛው ስለ ኖሌጅ ስናነሳ ኖሌጅ በሁለት ሜጀር ካታጎሪዎች ካታጎራይዝ ይደረጋል። ልክ አሁን ቲዮሬቲካል እና ፕራክቲካል እንዳሉ ሁሉ በተመሳሳይ መልኩ ኖሌጅ ኤክስፕሊሲት እና ታሲት ተብሎ ይጠራል። ኖሌጅ ኤክስፕሊሲት ስንል ታንጂብል ኤንድ ኢዝሊ ዶክመንት ኖሌጅ ተብሎ ይጠራል። እነዚህ ታንጂብል የሆኑ በዶክመንት መልክ ያሉ በዳታቤዝ በመጽሐፍ መልኩ የምናገኛቸው በአንዋል ሪፈር አድርገን የምናገኛቸው እንዳጠቃላይ ተጽፈው የምናገኛቸውን እውቀቶች ኤክስፕሊሲት ተብሎ ይጠራሉ። ስለዚህ ኤክስፕሊሲት
they are easily communicated ናቸው through systematic connect language የሰው ልጅ አንደርስታንድ ሊያደርግ በሚችለው ቋንቋ ተጽፈው የተቀመጡ ማኑዋሎች ናቸው ዶክመንቶች ናቸው መጽሐፎች ናቸው ስለዚህ easily ማድረግ እንችላለን አንደርስታንድ ማድረግ እንችላለን ኖሌጅ ነው ኤክስፕሊሲት የሆነ ኖሌጅ ስለዚህ easily ስቶር የሚደረግ ነገር ሪትራይቭ የሚደረግ ነገር እንዲሁም በተለያየ አይነት መንገድ ትራንስፈር ማድረግ የምንችላለን እውቀት or knowledge ኒኮሌት ኤክስፕሊሲት ብለን ነው ስለዚህ ኤክስፕሊሲት ሲባል ታንጂብል የሆነና ዶክመንትድ የሆነ አይነት ኖሌጅ ነው ኤክስፕሊሲት ብለን የምንጠራው ራስ ታሲት ተብሎ የሚጠራው ግን ታሲት ተብሎ የሚጠራው ኢንታንጂብል የሆነ በሰዎች ውስጥ የምናገኘው በሰዎች ኢንዲቪጁዋል በሆነ ኤክስፒሪየንስ ውስጥ ኢምበድ አድርገ የተገነባ አይነት ኖሌጅ ሲሆን ያንን ታሲት ተብሎ ይጠራል ታሲት ስለዚህ ይሄ የግለሰቦችን ኢንሳይት የግለሰቦችን ኢንቲዩዥን የግለሰቦችን ስኪል የግለሰቦችን ቫልዩ እና ብሊፍ የሚያሳይ ነው ብሊፍ የሚያሳይ ነው ስለዚህ ከዚህ አንፃር የኛው ደግሞ ታሲት ተብሎ ይጠራል ታሲት ኖሌጅ በብዛት ይሄ ሼር ለማድረግ ሁሉ ከባድ አይነት ኖሌጅ ነው ምክንያቱም እንዳልኳችሁ which means intangible ነው በግለሰቦች ኢኔት በሆነ ኳሊቲያቸው ላይ ወይ ደግሞ ኢምበድ ያደረግነው ኢንዲቪጁዋል ኤክስፒሪየንስ ላይ ቢውልድ የተደረገ ነው ስለዚህ ከዚህ አንፃር በቀላሉ ልክ እንደ በመጽሐፍ መልኩ ተጽፎ የምናገኘው አይነት በዶክመንት መልክ የምናገኘው አይደለም ስለዚህ ከዚህ አንፃር ዲፊካልት ቱ አርቲኩሌት አርቲኩሌት ለማድረግ ዲፊካልት ነው ኢቭን ሼር ለማድረግ ሁሉ ይከብዳል ሼር ለማድረግ ምክንያቱም አሁን ኤክስፕሊሲት ሲሆን ለምሳሌ ኤክስፕሊሲት ኖሌጅ በመጽሐፍ መልክ የምናገኘው ነው ስለዚህ ለምሳሌ በአንድ የአንድ ተቋም አሰራር ሂደት ለማወቅ ስለዚህ ሲምፕሊ ማኑዋሉን ብናነብ ኢዚ አንደርስታንድ ማድረግ እንችላለን ያ ኤክስፕሊሲት ስለሆነ ይሄኛው ግን ታሲት ነው ታሲት ስንል የግለሰብ እውቀት ነው ያ የግለሰብ እውቀት በቀላሉ ሼር ለማድረግ ዲፊካልት ነው ከምን አንፃር ከተለያዩ ኮንቴክስቶች አንፃር ስለዚህ በብዛት ታሲት ኖሌጆችን ጌን ማድረግ የምንችለው ከሰዎች ጋር በሚኖረን በጣም ከፍተኛ የሆነ ኢንተራክሽን አማካኝነት ልናገኘው የምንችለው እንጂ ሲምፕሊ በዶክመንት መልክ የምናገኘው በጽሁፍ መልክ የምናገኘው ዳታቤዝ ውስጥ የምናገኘው አይነት ኖሌጅ አይደለም ታሲት ኖሌጅ ለምሳሌ እንደው እናቶች ጋር ካያችሁ እናቶች የህፃናትን ለቅሶ በማወቅ እርቦት ነው ወይም ደግሞ እንቅልፉ ነው ወይም ያልተስማማው ነገር ያልተመቸው ነገር አለ የሚል እውቀት አላቸው ያንን ታሲት ኖሌጅ ብለንተዋል ማለት ግለሰቦች በቃ ስሩ ኤክስፒሪየንስ ስሩ ያደረጉት በግለሰቦች ኢንዲቪጁዋል ኤክስፒሪየንስ ምን የተደረገ ቢውልድ የተደረገ ነው ስለዚህ የዛይት ኖሌጆችን አሉ አንዳንድ ሰዎች መኪና የሚያሰማውን ድምጽ በማወቅ ላይ ጋራጅ ላይ የሚሰሩ ሰዎች በቃ የመኪናውን ድምጽ በማወቅ ምን ላይ ብልሽት እንዳለ ምን ላይ ችግር እንዳለ ሁሉ ያውቃሉ ይሄ ታሲት የሆነ ኖሌጅ ተወጥራ በቃ በግለሰቦች ኢንዲቪጁዋል ኤክስፒሪየንስ ላይ ቢውልድ የተደረገ ኖሌጅን ኢኮሌክት ታሲት ብለን እንጠራዋለን ስለዚህ እንዳውም ኮምፔር ለማድረግ ከፈለግን ታሲት ስንል የበለጠ ሜንታል የሆነና በኤክስፒሪየንስ and belief intuition ስኪልን የሚያካትት ነው የበለጠ ኤክስፕሊሲት ፊዚካል which means in terms of books and in terms of database የምናገኘውን ኢንፎርሜሽን ነው ወይም ኖሌጅ ነው ኤክስፕሊሲት የምንጠራው ከዛ ተጨማሪ በቀላሉ ሼር ማድረግ ይቻላል ኤክስፕሊሲት ኖሌጅ ሲሆን whereas ታሲት ሲሆን it's hard to transfer ለማድረግ ይከብዳል ከዛ ሪፕሮዲዩስ ይደረጋል ኤክስፕሊሲት ኖሌጅ የኛው it's not identically replicable የሚደረግ ሪፕሮዲዩስ ደጋግመን ሪፕሮዲዩስ ማድረግ የምንችለው ልክ ኮፒ እያደረግን እንደምናስራቸው አይነት አይደለም ታሲት ኖሌጅ እንደዛ ለማድረግ ከባድ ከመሆኑ የተነሳ ላኛው ኤክስፕሊሲት ኖሌጅ በብዛት ኢምፐርሰናል ነው which means impersonal in a sense በቃ በመጽሐፍ በማኑዋል መልኩ ከወጣ በኋላ it will be impersonal ይሆናል ስለዚህ የሆነ ግለሰብ ብቻ የሚያውቀው የሆነ ግለሰብ ጋር ብቻ ያለ አይነት ኖሌጅ አይሆንም whereas ታሲት ኖሌጅ usually personal የሆነ ኖሌጅ ነው explicit knowledge usually independent ተብሏል whereas tacit knowledge ደግሞ context sensitive ተብሏል ስለዚህ እንደየ ኮንቴክስቱ ቫሪ የሚያደርግ አይነት ነው የታሲት ሰነድ እንግዲህ ስለ ኖሌጅ ይሄን ያክል ካነሳ ኖሌጅ ማኔጅመንት ማለት ነው ኖሌጅ ማኔጅመንት አሁን ኖሌጅ እንደዚህ ኤክስፕሊሲት የሚባሉ እውቀቶች አሉ ታሲት የሚባሉ እውቀቶች አሉ ስለዚህ በአንድ ግለሰብ ታሲት ኖሌጅ ይኖራል which means በሱ ኤክስፒሪየንስ ቢልድ ያደረገው እውቀት አለው ነው የሆነ ነገር ላይ የሆነ መረጃ ኢንፎርሜሽን አለው ስትራክቸርድ የሆነ ነገር አለ ስለዚህ እንደዚህ አይነት ለቅሶ እኮ የራብ ለቅሶ ነው ስለዚህ ልጅን ልመግበው ትላለች እናቶች ምን ያ ታሲት የሆነ ኖሌጅ ነው ታሲት ኖሌጅ ነው ወራስ ግን የህፃናት አስተዳደግ ወይ ደግሞ የህፃናት ተረተረትና ምን ተብሎ በመጽሐፍ መልኩ ካለ ግን ያ ደግሞ ኤክስፕሊሲት ነው ስለዚህ እናጠቃላይ ኖሌጅ ኤክስፕሊሲት አንዳንዶች በጽሁፍ መልኩ ዶክመንት አድርገው የምናገኛቸው ኖሌጆች አሉ አንዳንድ ኖሌጆች ደግሞ በግለሰቦች ኤክስፒሪየንስ ቢውልድ ተደርገው የሚገኙ እውቀቶች አሉ ነው አሁን ያ እውቀት ካለ ያን እንዴት ነው ማኔጅ ማድረግ የምንችለው ነው ኖሌጅ እንዴት አድርገን ማኔጅ ማድረግ ይችላል ስንል ኖሌጅ ማኔጅመንት is structured and collaborative process that involves creating capturing organizing sharing and applying knowledges in order to improve the organizational effectiveness and innovation ተብሏል ስለዚህ በተቋማችን ውስጥ ያለ innovation and effectiveness and improve ለማድረግ ሲባል እውቀትን structured በሆነ መንገድ collaborative በሆነ ፕሮሰስ
ኮላቦሬቲቭ ኔት ፕሮሰስ ውስጥ ክሬት የምናደርግበት የምንፈጥርበት ካፕቸር የምናደርግበት ኦርጋናይዝ የምናደርግበት የምናቀናጅበት ሼር የምናደርግበት እና እንደጠቃላይ አፕላይ የምናደርግበትን ሂደት ነው ኖሌጅ ማኔጅመንት ብለን የምንጠራው። ስለዚህ በተቋማችን ውስጥ እውቀቶችን ፑል አድርገን ክሬት አድርገን ከዛ እነዛን ክሬት ያደርግናቸውን እውቀቶች ደግሞ ኦርጋናይዝ አድርገን ከዛ ሼር አድርገን አፕላይ የምናደርግበትን ሴናሪዮ ሂደትን ኖሌጅ ማኔጅመንት ብለን ኖሌጅ ማኔጅመንት። ስለዚህ በኖሌጅ ማኔጅመንት ውስጥ ሰዎችን ፕሮሰስን እና ለጠቃላይ ቴክኖሎጂን ኢንተግሬት በማድረግ ኖሌጅን ሼር የምናደርግበት ኖሌጅን ኢሹ የምናደርግበት ለጠቃላይ ኖሌጅን ክሬት የምናደርግበት ሴናሪዮ ነው ኖሌጅ ማኔጅመንት ብለን የምንጠራው። ኖሌጅ ማኔጅመንት ዩዥዋሊ ኢኔብልስ ኦርጋናይዜሽን ቱ አይደንቲፋይ ዋት ዘይ ነው ምን እንደሚያውቁ ኖሌጅ ማኔጅመንት ዊዝ ኢንሃንስ ለርኒንግ ይባላል። ለርኒንግ ኢንሃንስ የምናደርግበት እና ለጠቃላይ ማርኬት ላይ ኮምፒቲቲቭ አድቫንቴጅ ማግኘት የምንችልበት አንዱ ሴናሪዮ ነው። ለዛ እኮ ነው ለምሳሌ አሁን ብዙ ቦታ ስትሄዱ ማኑዋሎች ታገኛላችሁ። እያንዳንዱ ነገር የምትከወንበት ራሱን የቻለ ኤስኦፒ ያለ ስታንዳርድ ኦፕሬቲንግ ፕሮሲጀር ነው የምንጠራው። ኤክስፕሊሲት ኖሌጅ ነው። ያ ለምን ያስፈልጋል ስንል ለጠቃላይ አንድ ተቋም ማርኬት ላይ ኮምፒቲቲቭ አድቫንቴጅ ማግኘት የሚችለው እያንዳንዱ ነገር ዶክመንት አድርጎ እያንዳንዱ አሰራር ላይ የእውቀት ሲኖረው ኖሌጅን በደንብ ማኔጅ ማድረግ ሲችል ነው። በተቋም ውስጥ ያሉ ሰዎች ብዙ አይነት እውቀት አላቸው። ስለዚህ ያንን እውቀታቸውን ካፕቸር ማድረግ መቻል ይጠበቅበታል። ኦርጋናይዝ ማድረግ መቻል ይጠበቅበታል። ከዛ እንዳጠቃላይ ለተቋሙ ኢፌክቲቭነስ እንደ ተቋሙ ኤፊሽንሲ ሊጠቅም በሚችል መልኩ አፕላይ ማድረግ መቻል ይጠበቅበታል። ስለዚህ ያንን አፕላይ የምናደርግበት አይነት ሴናሪዮ ኖሌጅ ማኔጅመንት ብለን የምንጠራው። እንግዲህ ኖሌጅ እንዴት ነው ማኔጅ የሚደረገው ስንል እዚህ ውስጥ የምናነሳቸው አራት መሰረታዊ ስቴፖች አሉ፣ ሂደቶች አሉ። እነዚህ ሂደቶች የመጀመሪያው ኖሌጅ ክሬሽን ተብሎ ይጠራል። ኖሌጅ ክሬሽን ኢት ኢንቮልቭስ አኳይሪንግ ኤንድ ጀነሬቲንግ ኒው ኖሌጅ። ስለዚህ አዲስ አይነት ኖሌጅ የምናደርግበት አኳይር የምናደርግበት ጀነሬት የምናደርግበትን ሂደት ነው ኖሌጅ ክሬሽን ተብሎ የሚጠራው። በተለያየ መንገድ ኢንተርምስ ኦፍ ኢንተራክሽን ሊሆን ይችላል፣ በሪሰርች ሊሆን ይችላል፣ ወይም ደግሞ በኤክስፒሪየንስ ሊሆን ይችላል። እንዳጠቃላይ ግን ኖሌጅን የምናደርግበት አኳይር የምናደርግበት ኦር ጀነሬት የምናደርግበትን ስቴፕ ኖሌጅ ክሬሽን ተብሎ ይጠራል። ዘ ፈርስት ስቴፕ ኢን ኖሌጅ ማኔጅመንት ፕሮሰስ። በኖሌጅ ማኔጅመንት ፕሮሰስ ውስጥ የመጀመሪያው ስቴፕ ነው። እዚህ ውስጥ አራት ሞዶች አሉ፣ መንገዶች አሉ። አንደኛው ሶሻላይዜሽን ተብሎ ይጠራል። ሁለተኛው ኤክስተርናላይዜሽን ተብሎ ይጠራል። ሶስተኛው ኮምቢኔሽን ተብሎ ይጠራል። አራተኛው ደግሞ ኢንተርናላይዜሽን ተብሎ ይጠራል። ኢንተርናላይዜሽን ሶሻላይዜሽን እንዳጠቃላይ ታሲት የሆነ ኖሌጅን ሌሎች ታሲት የሆነ እውቀት ሼር የምናደርግበት ታሲት የሆነ ኖሌጆችን ሼር የምናደርግበት ኢንተርምስ ኦፍ ኤክስፒሪየንስ ታሲት ይባላል። ሚንስ ለምሳሌ አንድ በተቋማችን ውስጥ የሚሰራ አንድ ሰራተኛ ታሲት የሆነ ኖሌጅ ይኖራል። ቅድም የናልኳቸው የፐርሰናል ኖሌጅ ይኖራል። ያንን ፐርሰናል የሆነ ኖሌጅ ሰዎች በኤክስፒሪየንስ እሱን እየተመለከቱ እሱን ኦብዘርቭ እያደረጉ እሱን ሻዶ እያደረጉ ምን የሚያደርጉበት ያንን የግለሰቡን ታሲት ኖሌጅ እነሱን ላይክ ወስደው የእነሱን ታሲት አይነት የእነሱን ፐርሰናል ኖሌጅ የሚያደርጉበት ሴናሪዮ ሶሻላይዜሽን ተብሏል። ስለዚህ ሶሻላይዜሽን ስንም እንዳጠቃላይ ታሲት የሆነ ኖሌጅን ሼር የምናደርግበት ኢንተርምስ ኦፍ ኤክስፒሪየንስ ሼር የምናደርግበት ሴናሪዮ ሶሻላይዜሽን ይባላል። ሶሻላይዜሽን ስለዚህ የታሲት እውቀታችንን ሶሻላይዝ የምናደርግበት ሴናሪዮ አለ። ዳኛው ኤክስተርናላይዜሽን ተብሎ ይጠራል። ኤክስተርናላይዜሽን ስንል ደግሞ ኮንቨርቲንግ ታሲት ቱ ኤክስፕሊሲት ኖሌጅ። ታሲት የሆነ ኖሌጅን ወደ ኤክስፕሊሲት ኖሌጅ ኮንቨርት እናደርጋለን። ይህ እንዴት ነው ኮንቨርት የምናደርገው ስንል ለምሳሌ ታሲት የሆነ ኖሌጅ አለን። ለምሳሌ አንድ ኢንጂን የሚያሰማውን ድምፅ በመለየት በማወቅ ላይክ ምን አይነት ቦታ ላይ የሚነበልሽት እንዳለ የሚያውቅ አንድ በተቋማችን ውስጥ የሚገኝ ባለሙያ ካለ፣ ስለዚህ ያ ባለሙያ ያ ታሲት የሆነ ኖሌጅ ነው ግለሰቡ የሚያውቀው። ሌሎች ሚንስ በቃ እስካሁን በቡክ በማንዋል ማናገኘው ሊሆን ይችላል። ስለዚህ የግለሰቡ ታሲት ኖሌጅ ሊሆን ይችላል። ስለዚህ ያንን ታሲት የሆነ ኖሌጅ በዶክመንት መልክ ሌሎችም ብዙዎችም እንዲያውቁት የምናደርግበትን አይነት ሴናሪዮ ያንን ኤክስተርናላይዜሽን ተብሎ ይጠራል። ኮምቢኔሽን ስንል የተለያዩ አይነት ኤክስፕሊሲት የሆነ ኖሌጆችን ኮምባይን የምናደርግበት መርጅ የምናደርግበት እና ከዛ ውስጥ አዲስ የሆነ ፍሬምወርክ አዲስ የሆነ ሞዴል ክሬት የምናደርግበት ይሄ በሪሰርች ውስጥ የተለያዩ አይነት ኤክስፕሊሲት የሆነ ኖሌጆች ይኖራሉ። ስለዚህ እንደዚህ አይነት ኤክስፕሊሲት የሆነ ኖሌጆችን ወደ አንድ እናመጣና ከዛ አዲስ የሆነ ፍሬምወርክን አዲስ የሆነ ሞዴልን ክሬት የምናደርግበትን አይነት ሴናሪዮ ደግሞ ኮምቢኔሽን ተብሎ ይጠራል። አራተኛው ሜተድ ለርኒንግ ባይ ዱይንግ ተብሎ ይጠራል። which means ይሄኛው ደግሞ ኤክስፕሊሲት ኢንቱ ታሲት ተብሎ ይጠራል። ስለዚህ በኤክስፕሊሲት ደረጃ ያለ በማኑዋል ደረጃ በቡክ ደረጃ ያለ ዳታቤዝ ላይ የምናገኘውን በስታንዳርድ ኦፕሬቲንግ ፕሮሲጀር ኤስኦፒዎች አማካኝነት የምናገኘውን አይነት ኖሌጅ ወደ ታሲት ኖሌጅ ኮንቨርት ካደረግን እና በዛ አይነት መንገድ ኖሌጅን ክሬት ካደረግን ደግሞ ኢንተርናላይዜሽን ተብሎ ይጠራል። ስለዚህ ስሩ ሪፒቴሽን ደጋግሞ ፕራክቲስ በማድረግ እና ከዛ በኋላ ግለሰቡ ምንም አይነት ማኑዋል ምንም አይነት የሆነ ኤስኦፒን ሳይመለከት በራሱ ነገሮችን ኦፕሬት ማድረግ እስኪችል ድረስ እንዳጠቃላይ ደጋግሞ
በመከወን እንደጠቃላይ ኢንተርናላይዝ የሚያደርግበት ሴናሪዮ ነው ኢንተርናላይዜሽን የምንጠራው። ስለዚህ እንደጠቃላይ የመጀመሪያው ስቴፕ ኖሌጅ ክሬሽን ነው። ኖሌጅ ክሬሽን ላይ አኳየር የምናደርግበት ጀነሬት የምናደርግበት አዲስ ዩኒት ኖሌጅ እንደጠቃላይ ጀነሬት የምናደርግበት በምን አይነት መንገድ ኢንተርምስ ኦፍ ኢንተራክሽን ሊሆን ይችላል፣ ኢንተርምስ ኦፍ ሪሰርች ሊሆን ይችላል፣ ኢንተርምስ ኦፍ ኤክስፒሪየንስ ሊሆን ይችላል። ክሬት ካደረግን በኋላ ኔክስት ዋን ዊል ቢ ኮዲፊኬሽን ነው። ኮዲፋይ የማድረግ ስራዎች እንሰራለን። ስለዚህ አሁን የበለጠ ስትራክቸርድ በሆነ አይነት ፎርማት ማስቀመጥ መቻል ይጠበቅብናል። ዊ ኒድ ኦርጋናይዚንግ ዘ ኖሌጅስ ኢንቱ ስትራክቸርድ ፎርማትስ ፎር ኢዚ አክሰስ ተብሎ ይጠራል። ስለዚህ ኢዚ ለሆነ አይነት አክሰስ ኖሌጅን የምናደርግበት በተለያዩ ስትራክቸርድ በሆነ አይነት ፎርማቶች የምናስቀምጥበት አይነት ሴናሪዮ ነው ኖሌጅ ኮዲፊኬሽን ተብሎ የሚጠራው። እዚህ ውስጥ ምን አይነት አክቲቪቲዎች አሉ? ኖሌጅን ስቶር የማድረግ ክላሲፋይ የማድረግ ኤዲት የማድረግ ከዛ ሜንቴን ሪትራይቭ የማድረግ ኢቭን ቅድም ሶርት ስና የነበረው በፈርጅ የማስቀመጥ አይነት ነገሮች ይኖራል። ስለዚህ ያ የበለጠ በተለይ ኢሪጌሽን ሜሞሪ ቢውልድ ለማድረግ ይጠቅማል። ስለዚህ ኮዲፋይ የማድረግ ስራዎችን እንሰራለን። ኮዲፋይ ስቶር እናደርጋለን። ለምንድነው ስቶር የምናደርገው ኖሌጅን? ለምሳሌ አንድን ግለሰብ ኖሌጅ በተቋማችን ውስጥ ስቶር እናደርገዋለን። ምክንያቱም ያ ግለሰብ ከዛ ተቋም እንኳን ቢለቅ፣ ነገር ግን የግለሰቡ እውቀት የግለሰቡ ኖሌጅ ለተቋማችን ጠቃሚ ነው። ስለዚህ ለተቋማችን መቀጠል መቻል ይጠበቅበታል። ስለዚህ ለዛ ነው ከዚህ አንጻር ስቶር እናደርጋለን፣ ክላሲፋይ እናደርጋለን፣ ኤዲት እናደርጋለን ስንል ኢትስ ኦል አባውት ቱ ቢውልድ ኦርጋናይዜሽናል ሜሞሪ ቢውልድ ለማድረግ ነው። ኖሌጅ ኮዲፋይ ከተደረገ በኋላ ስቶር ተደርጎ ክላሲፋይ ተደርጎ ኤዲት ተደርጎ ሜንቴን ከተደረገ በኋላ ምንድነው የምናደርገው ስንል ኖሌጅ ሼር ማድረግ መቻል ይጠበቅበታል። ሜኪንግ ሪሌቫንት ኖሌጅስ አቬይላብል ቱ ዘ ራይት ፒፕል ይባላል። ስለዚህ ራይት ለሆኑ ሰዎች መረጃው ራይት ለሆኑ ሰዎች እውቀቱ ሊደርሳቸው ይገባል። ያን በምን አይነት መንገድ እናደርጋለን? በተለያየ አይነት መንገድ ኢንተርምስ ኦፍ ሌክቸር ሊሆን ይችላል፣ ኢንተርምስ ኦፍ ፎረም ሊሆን ይችላል፣ ኢንተርምስ ኦፍ ዶክመንት ሊሆን ይችላል፣ ኢንተርምስ ኦፍ ኮላቦሬቲቭ ፕላትፎርም ሊሆን ይችላል። በተቋም ደረጃ ደግሞ ኢንተርምስ ኦፍ ትሬኒንግ ሊሆን ይችላል። በተለያየ ሴናሪዮ ወይ ደግሞ ቴክኖሎጂን አፕላይ በማድረግ ላይክ እንደጠቃላይ ኖሌጅን ሼር ማድረግ መቻል ይጠበቅብናል። ቴክኖሎጂ ዩዥዋሊ በተለይ ከረንት አሁን ባለንበት ዓለም ውስጥ ቴክኖሎጂ ፋሲሊቴትስ ሪል ታይም የሆነ እና ሪሞት የሆኑ ሼሪንጎችን ሁሉ እየፈጠረን ነው። ኖሌጅ አሁን ላይ እውቀት በጣም በቀላሉ አክሰስ ማድረግ ያላቸው የምትፈልጉትን አይነት ነገር ከረንትሊ የእጅ ስልካችሁን ብቻ በማውጣት ብሮዝ አድርጋችሁ ማግኘት ትችላላችሁ። ድሮ ልክ እንደዚህ አልነበርም። ምክንያቱም በፊት ላይ እውቀትን ለማግኘት መረጃ ለማግኘት ሰዎች በጣም ብዙ ይለፉ ነበረ። ብዙ መንገድን ያቋርጡና ብዙ ቦታዎችን ይጓዙ ይሄዱ ነበረ። በፊት ላይ ኖሌጅን ካፕቸር ለማድረግ ኖሌጅን ላይክ ካፕቸር ለማድረግ በጣም ከባድ ነበር። አሁን ግን በጣም ኢዚ ነው። ጊዜው ኢዚ ነው። የሰው ልጅ አሁን ላይ በጣም አክቹዋሊ ያለንበትም ዘመን ከዚህ አንጻር የሚመደብ ነው። የኢንፎርሜሽን ኤጅ ነው። የኖሌጅ ኢኮኖሚ ነው ከረንት ያለው ኢኮኖሚ። ስለዚህ ከዚህ አንጻር ከረንት ያሉ ቴክኖሎጂዎች በቀላሉ ሪል ታይም የሆነና ሪሞት በሆኑ ኤሪያዎች ሁሉ ሳይቀር ኖሌጅን ሼር ማድረግ ይችላል ነው። አሁን ኖሌጅ ሼር ተደረጉ ግለሰቦች እጅ ካለ በተለይ በተቋማችን ውስጥ ደግሞ በተቋም ሰራተኞቻችን በሙሉ ኖሌጁ ካላቸው፣ ስለዚህ ያ ኖሌጅ ሼር ከተደረገላቸው በኋላ ዘ ኔክስት ስቴፕ ውድ ቢ ምን ይሆናል? ኖሌጅ አፕሊኬሽን ይሆናል ማለት ነው። ኖሌጅ አፕሊኬሽን ምክንያቱም አፕላይ ማድረግ መቻል ይጠበቅብናል። አፕላይ ማድረግ ካልሆነ ብለን ማወቁ ብቻውን ቫሉለስ ነው የሚለው። ስለዚህ we need to apply knowledges in order to improve the decision and performance የተቋማችንን ፐርፎርማንስ and decision improve ለማድረግ ሲባል ኖሌጅን ማድረግ መቻል አለብን፣ አፕላይ ማድረግ መቻል ይጠበቅብናል። ስለዚህ ኢንተግሬሽን ኢንቱ ፕሮዳክት ሰርቪስ ኤንድ ኦፕሬሽን። ስለዚህ ፕሮዳክት ዲዛይን ስናደርግ ኦፕሬሽን ስናደርግ ሊሆን ይችላል፣ ሰርቪስ ላይ ሊሆን ይችላል። በተቻለ መጠን በየኤሪያው ላይ ማድረግ መቻል አለብን። ያንን ኖሌጅ አፕላይ ማድረግ መቻል ይጠበቅብናል። ፕሮዲውስ ስናደርግ ፕሮሰስ ላይ ሊሆን ይችላል፣ ኦፕሬሽን ላይ ሊሆን ይችላል። ኦቨርኦል የተቋማችን ኤፊሽንሲ ኤንድ ኢፌክቲቭነስ ኢንሃንስ ለማድረግ ወይም እንደጠቃላይ ቫልዩን ክሬት ለማድረግ ኖሌጅን አፕላይ ማድረግ መቻል ይጠበቅብናል። ይሄ የኖሌጅ ማኔጅመንት ፕሮሰስ ነው። ሌላኛው ስለ ኖሌጅ ማኔጅመንት ምን አይነት ኢምፖርታንስ አለው፣ ምን አይነት ጥቅም አለው ካል እንግዲህ ኖሌጅ ማኔጅመንት ብዙ ጥቅሞች አሉ። ሮበስት ኖሌጅ ማኔጅመንት ሲስተም ኢኖቬትስ ኦርጋናይዜሽን ተፈርሶናሊቲ እንደደቱ ኢኖቬት ኤንድ ዴሊቨር ቤተር ፕሮዳክት ኤንድ ሰርቪስ። ስለዚህ ቤተር ኤንድ ፕሮዳክትን ወይም ሰርቪስ ዴሊቨር ለማድረግ ኢኖቬቲቭ ለመሆን ኖሌጅ ማኔጅመንት ትልቅነት ሚናን ይወጣል። የተቋማችንን ዲሲሽን ሜኪንግ እና ስትራቴጂክ ፕላኒንግም የበለጠ ኢንሃንስ ለማድረግ ኦፕሬሽናል ኤፊሽንሲ እና ፕሮዳክቲቪቲዎችን ኢንሃንስ ለማድረግ የተቋማችንን ኢንስቲትዩሽናል ላይክ ኖሌጅ የበለጠ ፕሪዘርቭ ለማድረግ ከዛ ለርኒንግ ፎስተር ለማድረግ ኮላቦሬሽንን እንዲሁም ደግሞ አዳፕታቢሊቲን ኢንሃንስ ለማድረግ ያገለግላል። ሌላኛው there are various theories and perspectives of knowledge management። ስለ ኖሌጅ ማኔጅመንት ስናነሳ በጣም ብዙ ከኖሌጅ ማኔጅመንት ጋር ተያያዥነት ያላቸው theories and perspectives አሉ። ብዙ አይነት ቲዮሪዎች አሉ። ለምሳሌ የኦርጋናይዜሽናል ቲዮሪ ብለን የምንጠራው ላይክ ስትራክቸርድ ኤንድ ካልቸር ሊኖር ይገባል ብሎ የሚያስብ በተቋማችን ውስጥ ኖሌጅን ማኔጅ ለማድረግ የሚያስችል ስትራክቸር መዋቅር ሊኖር ይገባል የሚል አይነት ፐርስፔክቲቭ ያለው ኢኮኖሚካል ቲዮሪ ተብሎ የሚጠራ አለ። ላይክ ኤምፋሳይዝ ኦን ፒፕል ኢንተራክሽን ኤንድ ለርኒንግ ሰዎች ኮሚትድ ሆነው ሪሌት እንዲያደርጉ ሰዎች ኢንተራክት እንዲያደርጉ ኤምፋሳይዝ የሚያደርግ። ሌላኛው ደግሞ ቴክኖሴንትሪክ ተብሎ የሚጠራ ቴክኖሴንትሪክ ዩዥዋሊ
በተለይ የኢንፎርሜሽን ቴክኖሎጂ ከረንትሊ ኖሌጅን የበለጠ ስቶር በማድረግ እና ዲስትሪቢዩት በማድረግ ሂደት ውስጥ ትልቅ ሚና የሚወጣና ስለዚህ በደንብ አፕላይ መደረግ መቻል አለበት የሚል ፐርስፔክቲቭ ነው። ኢንተሌክቹዋል ካፒታል አለ። ላይክ ኖሌጅን ልክ እንደ አንድ ኢንታንጂብል እንደሆነ እይታሴት ኮንሲደር የሚያደርግ እና ስለዚህ በጣም ጠቃሚ የሆነ ካፒታል ነው ብሎ የሚያስብ ሌላኛው የኖሌጅ ኢኮኖሚ ቅድም ስናነሳ ነበር። ከረንት ያለንበት ዓለም የኖሌጅ ኢኮኖሚ ተብሎ ይጠራል። ስለዚህ ከዚህ አንጻር ኖሌጅ ልክ እንደ አንድ ፕራይሜሪ እንደሆነ የኢኮኖሚክ ሪሶርስ ኮንሲደር የሚያደርግ ሌሎች ኮንቲኒቲ ማኔጅመንት አለ። ላይክ አንድ ተቋም የበለጠ ሰስተኔብል መሆን የሚችለው ኖሌጅ ማኔጅ ማድረግ ሲችል ነው። ስለዚህ የሚል አይነት ኮንሰርኖች ከዛ በተጨማሪ በብዙ ኤሪያዎች ላይ ኖሌጅ ኮምፒቲቲቭ አድቫንቴጅን ለማግኘት ያገለግላል የሚል ኖሌጅ ከተለያዩ ስትራቴጂክ ፓርትነሮች ጋር አላይን በማድረግ ክሬት መደረግ መቻል አለበት የሚል እንዳጠቃላይ ተቋም ዳውንሳይዝድ እንዳይሆን ወይም ደግሞ እንዳጠቃላይ ያለውን ኮምፒቲቲቭ አይነት ፖዚሽን ሎዝ እንዳያደርግ ሲባል ኖሌጅ ማኔጅ ማድረግ መቻል አለበት የሚሉ ፐርስፔክቲቮች ናቸው። እነዚህ ፐርስፔክቲቮች ሌላኛው ሞስት ኢምፖርታንት ኮንሰርን ኢን ዚስ ቻፕተር ኢዝ አባውት ኖሌጅ ሼሪንግ ነው። ስለዚህ ኖሌጅ ሼሪንግ ስለ ዘ ኤክስቼንጅ ኦፍ ኖሌጅ ኢንፎርሜሽን ስኪል ኦር ኤኒ ኤክስፐርቲዝ ቢትዊን ኢንዲቪጁዋልስ ኦር ግሩፕስ ዊዝን አወር ኦርጋናይዜሽን። ስለዚህ በተቋማችን ውስጥ ወይም በአጠቃላይ አክሮስ ኦርጋናይዜሽን ኖሌጅን የምናደርግበት ኤክስቼንጅ የምናደርግበት ነው፣ የምንለዋወጥበት ነው። ኤክስቼንጅ የምናደርግበት ስለዚህ ኖሌጅን ኢንፎርሜሽንን ስኪል ሊሆን ይችላል ኦር ኤኒ ኤክስፐርቲዝን የምናደርግበት ሼር የምናደርግበት ሂደት ኖሌጅ ሼሪንግ ተብሏል። ሜጀር ቤኔፊቶች አሉ። እነዚህ ቤኔፊቶች ላይ ኮላቦሬሽን እና ቲምወርክን ኢንካሬጅ ያደርግልናል። ይሄ አንዱ ለኖሌጅ ሼሪንግ ስናነሳ ያነሳው ጉዳይ ነው። ኮላቦሬሽን ቲምወርክን ሰዎች ጋር አብሮ መስራትን ቲምወርክን ኢንካሬጅ ያደርግልናል። ኖሌጅን ሼር የምናደርግ ከሆነ የኦርጋናይዜሽናል ሚሞሪ ቢውልድ ያደርግልናል። ቅድም ስናነሳ የነበረው ከዛ ተጨማሪ ኢኖቬሽን ኤንድ ፕሮብለም ሶልቪንጎችን ፎስተር ማድረግ የምንችልበት ኢኖቬቲቭ መሆን የምንችልበት አይነት ሰናይ ባለ የበለጠ ከስተመር ሰርቪሳችንን ኢንሃንስ ማድረግ የምንችልበት እንዲሁም ደግሞ ዲስፐርስድ ዩናይት ቲሞችን ኮኔክት ማድረግ የምንችልበት ሴናሪዮ ይፈጥርልናል። ላኛው ዋት አር ቴክኖሎጂ ሰፖርቲንግ ኖሌጅ ማኔጅመንት ማለት ኖሌጅ ማኔጅመንት ሰፖርት የሚያደርጉ ቴክኖሎጂዎች አሉ። እነዚህ የኮሚኒኬሽን ቴክኖሎጂዎች አሉ። ለምሳሌ እንደ ኢሜል፣ ኢንተርኔት፣ ሌሎች አይነት መጽሐፎች ሊሆን ይችላል። እነዚህ አይነት ቴክኖሎጂዎች በመጠቀም ስልኮችን በመጠቀም ስልኮችን በመጠቀም ሊሆን ይችላል። እነዚህ ሊስት ያደረግናቸው ቱሎች የበለጠ ሪል ታይም የሆንን ዳታን ኮሚኒኬት ለማድረግ በጣም ያገለግሉናል። ኮላቦሬቲቭ እና ቴክኖሎጂ አሉ። ግሩፕ ወርክ፣ ሼር ወርክ ፕሌስ በመጠራቸው እንደዚህ የበለጠ ግሩፕ ፕሮጀክቶችን ኢኔብል የምናደርግበት ዲስከሽኖችን፣ ዶክመንት ኮተሪንጎችን የምንከውንባቸው ሴናሪዎች ናቸው። እነዚህ ቴክኖሎጂ ሰፖርቲንግ ኖሌጅ ማኔጅመንት ሌሎች ደግሞ የስቶሬጅ እና የሪትራይቫል ሲስተምን የሚሰሩልን አሉ። እነዚህም ልክ እንደ ዳታ ቤዝ ያሉ እንደ ዶክመንት ማኔጅመንት ሲስተም ያሉ ናቸው። እነዚህ የበለጠ ስትራክቸር እና ስትራክቸር ዩናይት ኖሌጆችን ስቶር የምናደርግባቸው ናቸው። ከዛ ተጨማሪ አድቫንስድ ዩናይት የኖሌጅ ማኔጅመንት ቱሎች አሉ። ኢንቲቲ ኤክስትራክሽን የምንጠራቸው ኤክስትራክት የሚያደርጉ ሪሌቫንት ዩናይት ዳታዎችን ከዶክመንታችን ውስጥ መንጥረው የሚያመጡልን አሉ። ከዛ ተጨማሪ የአንድን ተቋም የሰርች አኪሬሲን ኢንሃንስ የሚያደርጉ ደግሞ ሴማንቲክ ሰርች ኢንጂንስ ተብለው የሚጠሩ አሉ። ሌሎች የከስተመር ፊድባክ አናሊሲሶች መስራት የምንችል በጣም ብዙ አይነት የኖሌጅ ማኔጅመንት ቱሎች አሉ። እነዚያ በተለይ ኤአይ ኤምፓወርድ የሆኑ ወይም ደግሞ ኤአይ አፕላይ የተደረገባቸው የኮሜንቶችን ሪቪው የሚያደርጉ እና እንደጠቃላይ ኮሜንቶችን ኢንተርፕሬት የሚያደርጉ የከስተመር ፊድባክ አናሊሲስ የሚሰሩ ሌሎች አድቫንስድ ዩናይት የኖሌጅ ማኔጅመንት ቱሎች አሉ። ከዛም በተጨማሪ የወርክ ፍሎ ሲስተሞች፣ ኢለርኒንግ ፕላትፎርሞች፣ ፖርታሎች ምክንያቱም በተቋማችን ውስጥ ያሉ ኢለርኒንግ ፕላትፎርሞች አሉ። በእነዚህ አይነት ኢለርኒንግ ፕላትፎርሞች ኖሌጅ ነው ሼር የምናደርገው። ፖርታሎች፣ ሌሎች አይነት ሴናሪዎችን ስንመለከት እንዳጠቃላይ የኖሌጅ ማኔጅመንት ቴክኖሎጂ ተብለው ይጠራሉ። ሌላኛው የኖሌጅ ማኔጅመንት አፕሊኬሽን በተቋም ውስጥ ምን ይመስላል ነው። ስለዚህ ኖሌጅን ቅድም እንግዲህ ክሬት ይደረጋል፣ ኮዲፋይ ይደረጋል፣ ከዛ ደግሞ ምን ይደረጋል? ሼር ይደረጋል። ሼር ከተደረገ በኋላ ደግሞ ምን ይደረጋል? አፕላይ ይደረጋል ስንል ስለዚህ አፕሊኬሽኑን ስንመለከት በተለያየ ሴናሪዮ ኖሌጅን አፕላይ ማድረግ መቻል ይጠበቅብናል። ስለዚህ በተቻለ መጠን እንግዲህ ኖሌጅን ሼር አድርገናል። ኖሌጅን ሼር ካደረግን በኋላ ስለዚህ ለኔክስት ስቴፕ የሚሆነው ኖሌጅን አፕላይ ወደ ማድረግ እንመጣለን ማለት ኖሌጅን አፕላይ ለማድረግ እንመጣለን ማለት ነው። ያንን ኖሌጅ አፕሊኬሽን እንመጣለን። በተለይ ኢምፕሊመንት ለማድረግ እነዚህን ስቴፖች መከተል መቻል ይጠበቅብናል። ስለዚህ ፕሮግራም ኦብጀክቲቮችን ዲፋይን ማድረግ፣ ፕሪፔር ፎር ካልቸራል ቼንጅስ፣ ሃይ ሌቭልስ ኦፍ ኖሌጅ ማኔጅመንት ፕሮሰስን ዲዛይን ማድረግ፣ የሚያስፈልግ የቴክኖሎጂ ሪኳርመንቶችን ደተርማይን ማድረግ፣ ካረንት ያለን የኖሌጅ ማኔጅመንት አሰስ ማድረግ፣ ከዛ ኢምፕሊሜንቴሽን ሮድማፖችን ዴቨሎፕ ማድረግ፣ ፋይናሊ ያንን የሮድማፕ ወር ያንን ዴቨሎፕ የተደረገውን ነገር ኤክስኪዩት የምናደርግበት ፋይናሊ ሜጀር ኤንድ ኢምፕሩቭ አውትካምስ ተብሎ የሚጠራ አሰስ የምናደርግበት የመጨረሻው ሴናሪዮ ይኖራል። በብዛት ኖሌጅን አፕላይ በማድረግ ሂደት ውስጥ ወይም ኢምፕሊመንት በማድረግ ሂደት ውስጥ አዲሽናል ዴቨሎፕ ያደረግነው ቴክኖሎጂን ኢምፕሊመንት በማድረግ ሂደት ውስጥ ያሉ ቻሌንጆች ተግዳሮቶች አሉ። የመጀመሪያው
በብዛት ታሲት የሆኑ ኖሌጆችን ወደ ኤክስፕሊሲት ኖሌጅ ኮንቨርት ማድረግ አንድ በጣም ቻሌንጂንግ ከሆኑ ኤሪያዎች ውስጥ ይመደባል። ቻሌንጂንግ ከሆኑ ኤሪያዎች ውስጥ ይመደባል። እኛው የቴክኖሎጂ ሊሚቴሽን ነው፣ ውስንነት። ከዛ ተጨማሪ ካልቸራል ሬዚስታንስ፣ አንዳንዴ ሬዚስት የማድረግ አዲስ ነገር ያለመቀበል ነገር አለ፣ እሱ አለ። ለኛው የባሪየር የላንጉጅ ባሪየር እና የጂኦግራፊ ባሪየሮች አሉ። እንዲሁም የላክ ኦፍ ኢንሰንቲቭ ሌሎች እንደ ቻሌንጅ ኮንሲደር የሚደረጉ ሴናሪዎች ናቸው። ላስትሊ ኖሌጅ ማኔጅመንት ሲስተም እንመልከት። KMS ኖሌጅ ማኔጅመንት ሲስተም ምንድነው ስንል ዩዝ ኦፍ IT ሰርቪስ ፎር ኖሌጅ ማኔጅመንት ነው። ሲምፕሊ ኖሌጅ ማኔጅመንት ሲስተም ስንል ኢንፎርሜሽን ቴክኖሎጂ ሲስተሞችን በመጠቀም ኖሌጅ ምን የምናደርግበት ማኔጅ የምናደርግበት ነው። ለዛ ኖሌጅ ማኔጅመንት ሲስተም refers to the use of information system like intranet, database, AI tools in order to support knowledge related activities። ስለዚህ knowledge related activities ሰፖርት የምናደርግበት በተቋማችን ውስጥ ከዛ ጋር የተገናኙ ኢሹዎችን የምንከውንበት ነው። like the benefits include like centralized unit የኦርጋኒዜሽናል ኖሌጅ እንዲኖር አክሰስ centralized unit አክሰስ እንዲኖር የምናደርግበት ነው። ከዛ ተጨማሪ ሪስፖንሲቭ ኤንድ ዲሲዥን ሜኪንግ ስፒዳችን የሚጨምርበት ነው። ላይክ ሰዎች የሚፈልጉት አይነት መረጃዎችን በቀላሉ አክሰስ አድርገው ማግኘት መቻል ይጠበቅባቸዋል። ስለዚህ ያንን የሚከውነው የኖሌጅ ማኔጅመንት ሲስተም ነው። በተቋማችን ውስጥ ኮላቦሬሽን ኤፊሽንሲ ኢምፕሩቭ የምናደርግበት፣ ከዛ ተጨማሪ እውቀቶችን አክሮስ ቫሪየስ ሎኬሽንስ ኤንድ ዲቫይስ የምናደርግበት አቬል የምናደርግበት አይነት ሴናሪዮ ነው የሚፈጥረን የኖሌጅ ማኔጅመንት ሲስተም። ኦቨርኦል ቻፕተር 4 ይህንን ይመስል ነበር። ኖሌጅ ማኔጅመንት ይህንን ይመስል ነበረ። ስለዚህ በቀጣይ ቻፕተር ላይ የምናየው ኢቲካል ኢሹዎችን እንመለከታለን። በተለይ ከሴኪሪቲ ጋርና ከኢቲካል ኢሹ ጋር ተያይዘው ያሉ ጉዳዮችን እንመለከታለን በኢንፎርሜሽን ሲስተም ውስጥ። እሱን እንመለከታለን ቀጣይ በሚኖረን ቪዲዮ። ከዛ MIS እንጨርሳለን ማለት ነው። ለዛሬ ግን የነበረን ቆይታ ይህንን ይመስል ነበረ። ማንኛውም አይነት ያላችሁን ሀሳብ አስተያየት ጽፉልኝ ትችላላችሁ። ጥያቄ ካላችሁ ጥያቄያችሁን በተመሳሳይ መልኩ ልታቀርቡልኝ ትችላላችሁ። የምትፈልጉት ማንኛውም አይነት ነገር ካለም በቴሌግራም ልታወሩ ትችላላችሁ፣ ልደውሉ ትችላላችሁ። ስልኬ ዲስክሪፕሽን ላይ ያለላችሁ፣ ስለዚህ ልታወሩ ትችላላችሁ። በድጋሚ ሁላችሁንም ከልብ ላመሰግን እወዳለሁኝ። መልካም ጊዜ። ቴንኪው